እሺ ምንድነው ያልሽው? መልስ የላችሁም ማለት ገበም ምንድነው የመለስኩት ስላት አምላክ ነው ስለተባለ በእስልምና ሊገሉት ፈለጉ ይሄን ያልከው አለች። አልኩህም በአይሁዶቹ አምላክ ነኝ ወይም ደግሞ ከእግዚአብሔር ተልኬ የመጣው ነኝ ስላለ አልተቀበሉትም። ስለዚህ ገደሉት። እንደዛ ነው ያልኩት። በእስልምና ራስ ያልከውን ራስ ድገም። አንቺ ነሽ እኮ ምን አልኩኝ ብዬ ስነግርሽ ስጠይቅሽ እሱን ያልሽኝ እኮ አንቺ ነሽ። እንደዛ ነው ያልከኝ አንተ ራስህ። እኔ እንደዛ ዘግይቶ ከነገርልሽ እሺ እግዚአብሔር አታላይ ነው ይላል መጽሐፍ ቅዱስ። ምን ታያለሽ አይደል? የቱ ጋር ነው እግዚአብሔር አታላይ ነው የሚል? አዎ አብሽር ራስሽ መጽሐፍ ቅዱስ ዘታ ከስልኬ ላይ መክፈት ችግር የለውም ማለት ነው። እሺ እሺ ሕዝቅኤል 14:9 ሕዝቅኤል 14:9 ነሽ አዲ አዲ ሃይ ምን ጥለህባት ነው እሱ? ዝም አለች እህታችን። አይሰማም ከፔጁ ወጣ አይሰማም መሰለኝ። ልካሮች እስከምን ተመልሼ ገብቻለሁ። እሺ ሕዝቅኤል 14:9 አገኘሽው? አዎ ምን ይላል? ና በይ ታንከሪ ወስዋራይን ነገር ለኔም ስታይ ስልክ እያወራው አልሰማው ነበር። ምን አርገ ምን ተገናኝቶባት ነው ሚዩት የሆነችው? አይሰማም? ይሰማል። አገኘሽው? አይቻለሁ ግን ከቁጥር 8 ጀምሮ ከዛ በላይ የነበረውን ሐሳብ ማንበብ ግድ ይላል። ሐሳቡ ስለምን እየተናገረ ነው? ከፔጁ ወጥቼ እንትሉ ላይ ስገባ ድምጽ አይሰማም መሰለኝ። በቃ ይብራውታላት አንድክስ መጽሐፍ ልጅ አዎ በሚገባ እንዴ ታምሮስኪ እሺ በፈጠነ መልኩ ምን ላውጣላት? ምን ላይ ሁዙ ሕዝቅኤል 14 አይዋ ድስት ጀምረህ አንብብ። ከስምንት ያንበራል ወጣሽ በቃ ከስድስት ምናምን ያ አክልመላ ከስድስት ልጀምር። እሺ ይሄው እንዲያ ስለዚህ ለእስራኤል ቤት እንዲህ በል ጌታ እግዚአብሔር እንዲህ ይላል፣ ንስሐ ግቡ፣ ከኃጢአቶቻችሁም ተመለሱ፣ ፊታችሁን ከርኩሰታችሁ ሁሉ መልሱ። ከእስራኤል ቤት በእስራኤልም ዘንድ ከሚቀመጡ መጻተኞች የሚሆን ከእኔ ተለይቶ ጣዖቶቹን በልቡ የሚያኖር የበደሉን መቅሰፍት በፊቱ አንዴ በፊቱ የሚያቆም ሰው ሁሉ ስለ እኔ ይጠይቅ ዘንድ ወደ ነብዩ በመጣ ጊዜ እኔ እግዚአብሔር በራሴ እመልስለታለሁ ይላል። እዛም ፊቴንም በዚያ ሰው ላይ ስለ እኔ ይጠይቅ ዘንድ ወደ ነብዩ በመጣ ጊዜ ሐሳቡን እየተረዳ ቆይ
ቆይ ፊቴንም በዚያ ሰው ላይ አደርጋለሁ ምልክትና ምሳሌም አደርገዋለሁ ከሕዝቤ መካከል አጠፋዋለሁ ለእኔም እግዚአብሔር እንደሆንኩ ታውቃላችሁ ምን አለ ነብዩ ቢታለል ቃልንም ቢናገር ያንን ነብይ ያታለልሁ እኔ እግዚአብሔር ነኝ የጌታ ሰው እሺ ኢዮብ ይሰማል እጄንም በእርሱ ላይ ዘረጋለሁ ከሕዝቤም ከእስራኤል መካከል አጠፋዋለሁ እሺ አንድ ጊዜ ከይቅርታ ጋር አው ኢዮብ አሁን ከተሰማ ቀጥል ሻሃዳ ለማያዝ ፈልገህ ነው አይደል አቤት ኢዮብ አው የምን አቤት እሺ የምለውን ቃል አብረህ እየተከተልክ በል ከተሰማ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ አላህ ምስጋና ይገባው ከዚህ በኋላ ሙስሊም ነው አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል ትርጉሙም አሽሃዱ አላ ኢላሃ ኢላላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሃዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የእርሱ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው አንድ ሰው እስልምናን ሲቀበል ጊዜ የሚመሰክረው የመጀመሪያ ምስክር ቃል ይሄ ነው የትእዛዛት ሁሉ ፊተኛ መጀመሪያ ማለት የአምላክን አንድነት ለእርሱ ቅንጣት አጋር እንደሌለው ማመንና መመስከር ነው ይሄ ነው የነብያቶች ሁሉ ትምህርት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን ያስተማሩት ሐዲስ ላይ ሲናገሩ ምን አሉ قال النبي صلى الله عليه وسلم بني الإسلام على 5 شهادة لا إله إلا الله የእስልምና ሃይማኖት የመጀመሪያው መሰረትና ትእዛዝ ከአንዱ ከአምላክ አላህ በስተቀር ሌላ በእውነት የሚመለክ አምላክ የለም ብሎ መመስከር ነው የመሲሁም ዘመን ሰዎች ወደ እስላም ሲገቡ ጊዜ ይሄን ቃል ነበር የሚሉት የሻሃዳ ቃል وإذ أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا واشهد بأننا مسلمون إلى ወደ ሐዋርያቶችም የትእዛዝ ቃልን ባስተላለፍኩ ጊዜ አምላክ አላህ ምን የሚል ቃል ነበር የተላለፈላቸው አን آمنوا بي وبرسولي بلا بأنينا بلاكت ملائكتني إيمان አላቸው قالوا آمنا انه آمننا ላሉ واشهد بأننا مسلمون ሙስሊሞች መሆናችንን መስክርልን አሉ ይላል እና ይሄ ነው አንድ ሰው እስልምና ሲቀበል አላህ ምን ያደርግለታል ለዚህ ሰው ከተባለ መጀመሪያ ያለፈ ኃጢአቱን ይቅር ይለዋል ያለምንም ኃጢአት ንጹህ አድርጎ ይቀበላል ይሄ ነው ይሄን በቁርአን ላይ ብዙ ቦታ ላይ ተናግሯል ኩል الذين كفروا ينتهوا يغفر لهم ما قد سلف ይላል መሐመድ ሆይ ለነዚያ ለካዱኝ ሰዎች ወደኔ ቢመለሱ ከክህደታቸው ቢቆጠቡ ያለፈውን ወንጀላቸውን ሁሉ ይቅርላችኋለሁ ብሎ ተናግሯል ይሄ አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል ወደሚለው ስንመጣ ሻወር ይወስዳል ለሶላት ዝግጁ ይሆን ዘንድ ከዚያም ስለ ሶላት አስተጋገድ በመማር ጌታው ለአምላኩ ለአላህ ብቻ መስገድን ይጀምራል ማለት ነው አሁን ያለንበት ወር እንደምታውቀው ጾም ነው ጾም ከነገ ጀምረህ ትጾማለህ ማለት ነው ይሄ ነው እስላማዊ ትምህርቶች የምትማርበት ግሩፕ እንድትገባ ደግሞ ከታች ያለውን ወንድማችን ኢብራሂምን አናግረው እሱ ያገኛል በውስጥ እንድትማር ግሩፕ ያስገባል ማለት ነው ስምህ ኢዮብ ነው አይደል ኢዮብ ነው ስምህ አው ደስ የሚል የሙስሊም ስም ታውቃለህ ይሄም ራሱ ከነቢያቶች መካከል አንድ ነብይ ናቸው አዩብ አለይሂ ሰላም አዩብ ይባላሉ በዚህ ይቀጥልልኝ ካልክ ወይ ደግሞ ሌላ ነገር የምትፈልግ ከሆነ ምርጫህ ነው እናንተ መረጡልኝ እኔ ከስሞች ሁሉ ደስ የሚለኝ ስም ሙሐመድ ቢሆን በጣም ደስ ይለኛል የነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ስም ነው ሙሐመድ ማለት ምስጉኑ ማለት ነው ምስጉኑ ማለት ነው ሙሐመድ ብያለሁ እሺ ወንድሜ ኢብራሂም ከታች ያለው ልጅ ፎሎ አድርገውና በውስጥ አናግረው ግሩፕ እንድትገባ ያደርጋል እሺ አመሰግናለሁ አይሽ አባ እሺ መልካም ጊዜ ሆነልኝ ለሁላችን አይሽ ኢብራሂም አናግረው እሺ በውስጥ ግሩፕ እንዲገባ አድርገው እሺ ስም መረጠ ኔትወርክ አቋርጦኝ ነበር ያው ሙሐመድ የት ነው ማገኘው በውስጥ ታች ያለው ልጅ ነኝ ፎሎ አድርጌያለሁ ፎሎ ባክ መልስና ኢንቦክስ አወራለሁ እሺ በኢንቦክስ አናግረኝ በኢንቦክስ
እሺ ያው ልጻፍልህ አንድ ጊዜ ገብቼ ልጻፍልህ እና ልመለስ። ማን ያስተምረኛል? በቃ እሱ ያገናኛል፣ የሚያስተምሩ ሰዎች ያገናኛል። እሺ በቃ አመሰግናለሁ። አይሻባ እሺ መልካም። እሺ ኤደን ሜሴጅ አስቀምጬልሃለሁ። እሺ ቀጥሉ። ማናት? አዲ ኤደን። እሺ አዲ እናገኘሽው አረበሽ? እሺ ኤደን አለሽ? ሰላም ኤደን አለሽ? ሰማሻል? ሰላም ነው። እንዴት ነሽ? እሺ እሺ የምለውን ቃል አብረሽ እየተከተልሽ በይ። ዝግጁ ነሽ? እሺ የምለውን ቃል አብረሽ እየተከተልሽ በይ። ኤደን ይሰማሻል? ኤደን ይሰማሻል? ሄሎ እሺ አሽሃዱ ይሰማኛል። አሽሃዱ ይሰማኛል። አይሰማም? ይሰማኛል። እሺ የተከተልሽኝ በይ። አሽሃዱ ይሰማኛል። አይሰማም? እሺ ኔትወርክ ዘገየ። አሽሃዱ አላ ኢላሃ أشهد أن لا إله أشهد أن لا إله إلا الله لا إله إلا الله لا إله إلا الله إلا الله سمعشان وأشهد وأشهد يسمى كاتب يبصر وأشهد أن محمدا
أن محمدا رسول الله. أن محمدا رسول الله. رسول الله. الله أكبر ما شاء الله. جرس አሁን ያልሽው ቃል የሸሃዳ ቃል ወይም ምስክር ቃል ነው። ደግሞ አሽሀዱ አን ላ ኢላሀ ኢለላህ ማለት ነው ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ እመሰክራለሁ ማለት ነው። አሽሀዱ አን ሙሐመድን ረሱሉላህ ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ እመሰክራለሁ ማለት ነው። ከዚህ በኋላ ሙስሊም በቃ ጨርሰሻል። በጊዜ እስላማዊ ትምህርት የምትማሪበት ግሩፕ እንድትገቢ ዛህራ አንድ ጊዜ ገቢ ከቻልሽ ዛህራ አለሽ በቃ በቃሽ ፎሎ አድርጌሻለሁኝ በውስጥ ዛህራ ጋር ዛህራ አገኛት ፎሎ አድርገትና እሺ ሮቤል ሰላም روبين ما قال نلبس تمثال روبين يمربش تمثال يلبس موتان تنبلت عيني كنيا شدرتي بفنان وانا مفيك بيدي تبقى الو السلام እንዴት ነህ? ሰላም ነው አላህ አልহামዱሊላህ ሁሱ ነኝ ስልክ ቁጥር ቲክቶክ ላይ ያስቀምጥክልኝ አዎ ሰላም ነው እንዴት ነህ? እሺ ያውቀኛል አይደል? አውቀኛል? አዎ እሺ ምን ነበር ስልክ ቁጥር ቲክቶክ ላይ አስቀምጠህ ነበር ሻሃዳ መያዝ ፈልጋለሁ ምናምን ብለህ ነበር አይደል? አዎ ታቡ ለገደፈ ያው እስልምናን መቀበል ትፈልጋለህ? አዎ ማታ ተራ አድርጌ ነበር ያው አዎ በውስጥ ሙስሊም መሆን ፈልጌ ነው ብለህ ጽፈልኛል። እሺ አሁን ከኔ ጋር የምለውን ቃል አብረህ እየተከተልክ በል እሺ። ኦኬ አሁን ከኔ ቆይቶ ወላለ አሁን ማለት ነው ታዲያ በቃ ችግር የለውም ግን አንድ ደቂቃ ሁለት ደቂቃ ነው የሚወስደው ያን ያክል ጊዜ አይወስድም ወሻዳ ለሰዘን በቃ አብሽር በቃ በኋላ እደውልልሃለሁ فإن الله وملائكته يصلون على النبي ماشي ጸጋው የበዛላችሁ የጌታ ሰዎች የጌታ መንፈስ ያለባችሁ የዛሬው ጾም በእናንተ ላይ እንዴት ነው? ሰላም አለይኩም እሱ ጥያቄ ነበር። ወአለይኩም ሰላም ጥያቄ ማለት ነው በውሸት መሐላ የማለ ሰው ወላሂ ያለ ሰው ወደው ግን እስቲግፋር ያደረገ ሰው ውሸቱንም ለሰውየው የተናገረ ሰው ከፋራ አለበት? ተውበት ነው ማድረግ ያለበት በውሸት የማለ ሰው
ሁለቱ ላይ ያሉ በአላህ ስም ዋሽቶ መማልና በአላህ ስም ይቅርታ ምንድነው በአላህ ስም ቃል ገብቶ ቃልን አለመፈጸም የሆነ ነገር አደርጋለሁ ብሎ ወይንም አላደርግም ብሎ በአላህ ስም እንትን ያለ ሰው ይሄ ከፋራ አለበት። ለምሳሌ ወላሂ ጫት ላልቅ ማለትና ሰውየው ማለ ከዛ መልሶ ቢቅም ይሄ ሰውዬ ከፋራ አለበት፣ ቅጣት አለበት። ወላሂ ይሄንን አደርጋለሁ ብሎ ሳያደርግ ቢቀር ይሄ ከፋራ አለበት። በሁለቱ ዋሽቶ መማል ግን ተውበት ነው የሚያስፈልገው። መርሐባ። ሌላኛው ጥያቄ ኦኬ፣ ንጽጽር ጥያቄ ነው። ልቀጥል። ሄሎ ሰላም፣ እንዴት ነህ? ሰላም፣ እንዴት ነህ? አማን ነው? አልሐምዱሊላህ፣ ፈጣሪ ይመስገን ደህና ነው። አልሐምዱሊላህ። እንዴት ነህ? በጣም ደህና ነኝ፣ ፈጣሪ ይመስገን ደህና ነው። ደህና ነኝ ወላሂ አልሐምዱሊላህ። እሺ ሁሱነኛ አውቀኛል አይደል? አውቄያለሁ። ቅድምም ደውለህ ነበረ፣ ሸበካ ስለሌለኝ ነው። እሺ ጥያቄዎች ምናምን አሉ? ጥያቄዎች አሉ ነበር፣ በእርግጥ አልተዘጋጀሁበትም። እሺ እና ግሩፕ ምናምን ነገሮች አላቸው እንጂ በዋትስአፕ ነው ግሩፕ አለ። ልጆች የሚማሩበት ስለምን ከተቀበሉ በኋላ የሚገቡበት ግሩፖች አሉ። ከተቀበሉ በኋላ ነው ያ ግሩፕ ማለት ነው። እስክትቀበል ድረስ እኔ አግዛለሁ፣ ችግር የለም። ጥያቄዎች ካሉ መጠየቅ ትችላለህ። ያልተመለሱ ጥያቄዎች አይ በቃ ጥያቄዎች እንግዲህ ወደ አላስቸግርም። ልጅም የፍርሃትና የድካም ስሜት ስለሚሰማኝ እንጂ ወጣም ወረደም ከመሆኑ ወደ ኋላ አልልም። ግን ኦኬ በስነ ስርዓት ብገባ አሪፍ ነበር። አንተ ጊዜ አይኖርም ነው ላይ ብለህ ምን አለ መሰለህ አሁን መቼም እስከ ዛሬ ስትከታተል ነበር አይደለ? ያው ዋናው ነገር ሰውየው አምላኩን ማግኘቱ ነው እና አምላክ በነብያት በኩል የደነገገውን ሃይማኖት ማግኘቱ ነው። ከዛ በኋላ ያንን ሃይማኖት የሚያዘውን የሚከለክለውን ነገር ደግሞ ሙስሊም ሆኖ ከዛ በኋላ እየተማረ የአምላክን ሕግና ስርዓት እየፈጸመ ይኖራል ማለት ነው። ገብቶሃል አይደል? ዛሬም ላይ የምታያቸው ሙስሊም ሰዎችን ስለ ሃይማኖታቸው እየቀሩ እየተማሩ እንትን ይሉታል እንጂ የአምላክን ማንነት እስካወቀ ድረስ የነብያትን አምላክ እስካገኘ ድረስ የነብያትን መንገድ እስካገኘ ድረስ ለእርሱ ማድረግ ግዴታዎች ተግባራቶችን ስለ ሶላት መስገድ ይሄንን ምናምን ይማራል። ይሄንን ለአምላኩ እየመላከ የተገዛ እሱ ግዴታ ያደረገበት እየፈጸመ ይኖራል። ሌሎቹን ህግጋቶች ደግሞ እየተማራቸው የሚፈጽማቸው ናቸው ማለት ነው። እና ስለዚህ እንደ ሰማኸው እስከዛሬም ስትሰማ እንደነበረው እስላም የነብያት ሃይማኖት ነው። ቀደምት ነብያቶችን ሁሉ አምላክ ሲያዛቸው ሙስሊም ሁሉ ብሎ እንዳዘዛቸው ቃል በቃል ራሱ ይነግረናል። እና አብርሃም እና ኢስሐቅ እና ያዕቆብ እና ዮሴፍ እና ሙሴ እነዚህ ሁሉ ቀደምት ነብያትን የላካቸው እርሱን በብቸኝነት እንዲገዙ ሰዎች እንዲያስተምሩና በእነርሱ ላይ በተወረደው ህግና ስርዓት ተከትለው ያንን አንድ አምላክ በብቸኝነት እንዲያመልኩ ወደ ኢስላም ጥሪ እንዲያደርጉ ለዚህ ነው የላካቸው። ይሄን እስካወቅ ድረስ ኢስላምን ተቀበል። ከዛ በኋላ ደግሞ የሚያዝህን ትእዛዛቶች በመማር ግሩፕ ትገባለህ። እነዚያን እየፈጸምክ የሚከለክልህን እየራክ በዚህ መንገድ እስከ ህይወት ፍጻሜ ድረስ ትቀጥላለህ ማለት ነው። እሺ አይ አሁን እንደነገርኩ በባለፈው የዛሬ 4 ወር ምናምን አካባቢ የሆነ ጓደኛ ተገናኝተን አብረን እንሰራ ነበረ እና እሱ ሙስሊም ነበረ። ሚስቱም እንደዛ አልፎ አልፎ ትደውልና እንጨዋታለን በሃይማኖት ጉዳይ። ከዛን ቀን ጀምሮ ነው እኔ የተነሳሁት። ከዛን ቀን ጀምሮ እየተነሳሁ እያለ አንዳንድ ነገሮችን እያጠናሁ እነሱ እየተረዳደቡ እያለ ለመምጣት እየተዘጋጀሁኝ በመሃል ታውቀዋለህ ትንሽ እኮ የተናገራት ቃላት ለምን ውሸት የሚለው ወደኋላ ግርግ በቃ እንትን አስባለኝ እንጂ አሁን የእሱንም በግልጽ ሁኔታ እንዴት አድርገህ ታስረዳኛለህ? በፎይ ያነሳውን ጥያቄ ለምሳሌ ችግር የለውም አንተ ደስ ያለህን ጥያቄ አንሳና እኔ እመልስልሃለሁ። እሺ
ይቅርታ ስለለመድኩት ስለስም አጠራሩ ይቅርታ። ነብዩ መሐመድ የሐሰን ሁሴንን እድት እግራቸውን በልቅጦ ታሙ የሚለውን ነገር በጣም ዘገነነኝ፣ አጸያፈኝ። ይሄ ነገር እውነት እንዳለ ውስጤ አስባለሁ። እሺ ለማንኛውም ላይቭ ላይ ብትመጣ በጣም አሪፍ ነበር። ትላንትና ልጆች ጠይቀው ነበር። ይሄ ሐዲስ ላይ ደግሞ ማለት ነው ሸበካ ይጨረሽ ነው አይፈረም ማለት ይቻላል። በቃ ይሄ ሐዲስ ውሸት ነው። አንደኛ ሐሰን ማነው ሁሴን የሚለው የልጅ ልጃቸው ስም ነው። የልጅ ልጃቸው ስም ነው። ሐሰን የልጅ ልጃቸው ነው። ሐሰን ወለ ሁሴን ሁለት ናቸው። ፋጢማ የምትባል ልጅ አላቸው። የልጃቸው ልጅ ህፃን ልጅ ነው። ነብዩ ሰለላሁ ዐለይሂ ወሰለም በልቱን ጠቡ ምናምን የሚል በፍጹም የለም። ሲያከ ውሸት ነው። ይሄንን የቡኻሪ ሸኽ ኢማም አህመድ፣ ኢማም ኢብኑ መዒን እና ኢብኑ ጀሪር እና ሌሎችም እንዳለ ሸኹል አልባኒ እነዚህ ሀtta ሁሉም የሐዲስ ሊቃውንቶች ደካማ ውሸት የሆነ ሐዲስ ብለው ዘግበውታል። ትላንትና ላይቭ ላይ ጠይቀው ልጆች ሳሳያቸው ነበረ። ለአንተ ይሄን ሙሉ መረጃውን እልክልሃለሁ በዋትስአፕ ላይ ውሸት እንደሆነ ደካማ ሐዲስ እንደሆነ እልክልሃለሁ። አንደኛ ይሄ ነው። ሁለተኛ ነብያችን ሰለላሁ ዐለይሂ ወሰለም ይሄን ነገር ሐራም እንደሆነ ገልጸዋል። ውሸት ሐራም እንደሆነ እያስተማሩ እንደገና በርሳቸው ላይ የልጃቸውን ብልት ተጠቅተዋል የሚለው በፍጹም ውሸት ነው። ይሄ ነው። ሌላ ጥያቄ አለ? ሌላ ጥያቄ አንድ ተማሪ ስለሆንኩ በግሩፕ ያለውን ነገር አሳፍኝ ማድረግ ያለብኝ ነው በቃ አስጀመረኝ። በቃ ችግር የለም። እሺ አሁን እስልምና ለመቀበል ዝግጁ ነህ? ለሲዘር ሸሃዳ አያሽ አብረኸኝ በል። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙም አሽሀዱ አላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር ሌላ በእውነት የሚመለክ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሃል። የእስልምና ሃይማኖት የመጀመሪያው ትዕዛዝና መሰረት ይሄ ነው። የአምላክን አንድነትና ብቸኛነት ከእርሱ ውጭ ሌላ ማንም አምላክ እንደሌለ አጋር እንደሌለው መመስከር እንዲሁም በዘመንህ የተላከልህ ነብይ እንደ ነብይ መመስከርና መቀበል ነው እና ይህ ነው። ከዚህ በኋላ ደግሞ የሶላት የሚባለው ነው። ሶላት ሁለተኛው ትዕዛዝ ነው። ለዚህ ላመንከው ለመሰከርከው ለአንዱ አምላክ ብቻ መስገድ ነው። ከእርሱ ውጭ ለሌላ ለማንም መስገድ አይፈቀድም። አላህ በቁርአን ላይ ሲነግረን ፈሰሊ ሊረቢከ ይላል። ለእኔ ለጌታህ ብቻ ስገድ እያለ ይናገራል። ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ይላል። ስግደቴ ለዓለማቱ ጌታ ለአላህ ብቻ ነው በላቸው ይላል እና ይሄ ነው። አንድ ሰው እስልምና ሲቀበል አላህ ምን ያደርግለታል? ለዚህ ሰው ምን ትሩፋት ይሰጠዋል ከተባለ ያለፈ ኃጢአትን ሁሉ ይቅር ይለዋል። ሰውየው እስልምናን በተቀበለበት ቀን ከእናቱ ሆድ እንደወጣ ሕፃን ልጅ ያለ ምንም ኃጢአት ንጹህ አድርጎ አላህ ይቀበለዋል። እርሱ መሐሪ የሆነ አምላክ ነው። አዛኝ የሆነ አምላክ ነው። ወደ እርሱ በሚመለሱ ጊዜ ባሪያዎቹ ጥፋታቸውን አያስብባቸውም፣ ይቅር ይላቸዋል። ይህን ሲናገር ምን አለ? ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያ እኔ ምርለታለሁ ይላል። በሌላ ቦታ ላይ ምን ይላል? ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላሀ የቱቡ ዐለይህ ኢነላሀ ገፉሩር ረሒም ይላል። በኃጢአትና በክህደት ነፍሱን ከበደለ በኋላ ከዚያም ራሱን ያስተካከለ ወደ እኔ የተመለሰና ንስሐ ያደረገን እኔ ንስሐውን እቀበለዋለሁ፣ እኔ መሐሪና አዛኝ የሆንኩኝ አምላክ ነኝና ይላል። ስለዚህ ይህ ነው። ሌላው በቀጣዩ ዓለምስ ምን ተስፋ ተገብቶለታል ሙስሊም ከሞቱ በኋላ ከተባለ ቃል በቃል ራሱ አምላክ አላህ ኢነ الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا وهو العزيز الحكيم ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩትን የገነትን ጸጋ ላስገባቸው ቃል ገብቼላቸዋለሁ ይላል። خالدين فيها ለበርሷም ውስጥ ዘውታሪዎች ሲሆኑ ለዘላለም وعد الله حقا የእኔ አምላካቸው ቃል እውነት ነው ተፈጻሚም ነው አለ። ወሆ العزيز الحكيم ያሸናፊና ጥበበኛ ሆንኩኝ አምላክ ነኝና ይላል። ይሄ ነው። ግሩፕ ላይ እንድትገባ ስልክህን ሰጣቸዋለሁ። ትክክለኛ ስምህ ማን ነበር?
ትክክለኛ ስም ክርስቲያን ስም ነው? አብዱሽ ይባላል። አብዱሽ። እሺ አንተ የመረጥከው ስም አለ ያዘጋጀኸው ወይንስ እኔ ላውጣልህ? በእርግጥ ልታወጣልኝ ደስ ይለኝ ነበር። ያው ስሙ እንዳይገባኝ የስመጣ የዛሬ 6 ዓመት ፓስፖርት ያወጣሁት ኢትዮጵያ ሆኜ በፓስፖርት ስሙ ደግሞ ሙስሊም ነው። ስሙ ካልተገባኝ ችግር የለውም መቀየር ይቻላል። ማነው ስሙ? ዑመር። ችግር የለውም ደስ የሚል ስም ነው። ዑመር የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሶስተኛው ኸሊፋ ነው። ነብዩ ሰለላሁ ዐለይሂ ወሰለም በጣም የሚወዱት አላህ ዘንድ በጣም የተወደደ ሰው ነበር። የዚህ ስም ነው ዑመር፣ ደስ የሚል ስም ነው። እሺ ወንድሜ እንኳን ወደ እስላም መጣህ፣ እንኳን ደስ ያለህ፣ እንኳን ወደ ነብያት መንገድ በህይወት ሳለህ ወደ እነርሱ መንገድ ተቀላቀልክ። በጣም ደስ ብሎናል። መልካም ጊዜ ይሁንልህ። ቁጥርህን እሰጣቸዋለሁ ኢንሻአላህ። ልጆች ያናግሩሃል፣ ግሩፕ ያስገባዋል። እሺ ወንድሜ እሺ وإني لغفار لمن تاب وآمن وعمل صالحا ثم اهتدى